ቤቶቼ እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ መስማት ስትጀምሩ ሰብስክራይብ እያረጋችሁ ቤተሰብ እያረጋችሁ ማለት ነው። እና አዲስ አረብ ሀገር ልትመጡ ያሰባችሁ ማለት ነው፣ ፓስፖርታችሁን ለደላላ አትስጡ። ለደላላ ከመስጠት ቢሮ ፈልጋችሁ ጠይቃችሁ ቢሮ ያለበት ቦታ ስጡ። ለምን ከቢሮ ውጪ እነሱ 80 ሺህ ብር 90 ሺህ ብር ነው የሚበላችሁ ማለት ነው። ያ ለምንድን ነው? ፓስፖርታችሁን ቢሮ ውስጥ ስለሰጠ ብቻ፣ ቢሮውን ስላስተዋወቃችሁ ብቻ 80 ሺህ ብር ይበላችኋል ማለት ነው። እና ያ ማለት ምንድን ነው? እናንተ 70 ሺህ ብር 80 ሺህ ብር ታተርፋላችሁ ማለት ነው። ቢሮ ወስዳችሁ ራሳችሁ ከሰጣችሁ ቢሮ ራሱ ይጀምርላችኋል። ደላላ ያፈጥናል፣ ቢሮ ያቆያሉ የምትሉት ደግሞ ያው ነው፣ እኩል ነው። ደላላ ምንም ነገር የሚያደርግ ነገር የለም። ፓስፖርቱን ወስዶ ይሰጥልሻል። ዲኤንኤ ምርመራ ስትሄጂ ለምርመራ ነይ ብሎ ይቀጥርሻል፣ ይዞሽ ይሄዳል እንጂ እኮ ምንም ያደርግልሽ ነገር የለም። አውቆ እሱ ለስራው እያለ የምትሄጂበት ጋር ሁሉ እሱ እየጠራ ይወስድሻል። ቢሮ ከጀመርሽስ ራሳቸው ይጠቁሙሻል። ምርመራ የምታመጭበት፣ ሲውዚ የምትታከሚበት፣ የምትማሪበት ራሳቸው ይነግሩሻል። ሄደሽ ተምረሽ እንትንሽም ተመርምረሽ ትሰጫቸዋለሽ ማለት ነው። እና ለደላላ አትበሉ። ከዚህ በፊት እኔ ወደዚህ ስመጣ እውነቴን ነው የምላችሁ፣ ከደላላ ውጪ 90 ሺህ ብር ነው የበላኝ። ያ ምንድን ነው? 100 ምናምን ሺህ ብር ከፍዬ ነው ሳውዲ የመጣሁት ማለት ነው። በ25 ሺህ ብር ነው የመጣሁት። ጓደኞቼ 115 ልጆች ነው የመጣ ነው። ከ115ቱ ማነው እኔ ብቻ ነኝ 120 ሺህ ብር የከፈልኩት ማለት ነው። ሌሎቹ 25 ሺህ ብር 30 ሺህ ብር ከፍሎ ነው የመጡት። በ25 ሺህ ብር የሚመጣ መንገድ በ120 ሺህ ብር አትምጡ። እውነቴን ነው የምላችሁ። በቃ እኛ የተበላን ይበቃናል። ከዚህ በፊት እኛ ተበልተናል ብዙ ማለት ነው። ብዙ ልጆች ተበልተዋል። እና ለደላላ አትስጡ፣ ደላላ አትፈልጉ። ደላላ በምትፈልጉበት ሰው ነው መቼም ደላላ የሚያገናኛችሁ። ደላላ ሳይሆን የምትገናኙት ቢሮ ጠይቁ። የት ነው ኤጀንሲ ያለው? አረብ ሀገር የሚሸኙ ኤጀንሲዎች የት ነው ያሉት ብላችሁ ያላችሁበት ጋር ያለው ጋር ጠይቁ። ሰው ይጠቁማችኋል፣ ይነግራችኋል። ያ ደላላ የጠቆመች ሰው መቼም ቢሮውንም ያውቃል። ስለዚህ ቢሮ ፈልጋች ስጪ። ለደላላ ፓስፖርት አትስጪ። በደላላ አትበሉ። ያፈጥናል የምትሉ አያፈጥንም፣ እኩል ነው፣ ያው ነው። ቢሮ ነው የሚጨርስለት ለሱ። ስለዚህ እህቶቼ አትበሉ። እውነቴን ነው የምላችሁ። ሁለተኛ ደግሞ ስንመጣ ወደዚህ ብዙ ነገሮች የምታሳልፉ ነገር ይኖራል። ብዙ ጭንቀት ይኖራል፣ ብዙ ችግሮች ይኖራሉ። ሁለተኛ ደግሞ ያው እንደዛ ስላችሁ እንደ ሰውና እንደ ቤቱ ይለያያል። ግን ጠንካራ እንድትሆኑ ማለት ጠንከር ብላችሁ ራሳችሁን አሳምናችሁ ለመምጣት ነው። እንደ ኢትዮጵያ አየር እየተቀበልን ምናምን ስለሌለ ማለት ነው። እና ሁለተኛ ደግሞ ስገቡ ምግብ ሲሰጣችሁ ይሄ አልወድም ማለት የለብሽም። አንድ ነገር እንደገባሽ አልወድም ካል 2 አመት ሙሉ አትወድም ብሎ ነው የማይሰጡሽ። 2ቱንም አመት ሙሉ እሱን አትወጂውም፣ በቃ አይሰጥሽም ማለት ነው። እስከምትለምጂ ድረስ ያልተመቸሽን ምግብ አልበላም ወይም አትስጭኝ ማለት ሳይሆን ተቀበይና ወይ ሳታቆ ጣዩ። በኋላ ስትለምጂው ትበያለሽ። እና ሲሪብሽ እሱ ብቻ ያ አንቺ አልፈልግም ያልሹ ብቻ ተሰርቶ አንቺ ሌላ ነገር መስራት ማቺ ከሆነ በራብ ትሞቻለሽ ማለት ነው። ስለዚህ ይሄ አልፈልግም አልወድም አትበሉ። ምንም ነገር ይሁን ተቀበሉ። በላችሁትም ጣላችሁትም ተቀበሉ። ጣላቱ ስል እንዳያዩዋችሁ ደግሞ ስትጥሉ ግን አልበላም አትበይ። አንደኛ ደግሞ ያው ለነፍስሽ መብላት አለ ማለት እንደ ድሮ እኔ ኢትዮጵያ ሆኜ ትላትል ይበላሉ ምናምን ይባላል። ትላትል አይበሉም ሲጀመር አረብ ሀገር። አታክልት ነገሮች ምናምን አለ አይደል? እሱ ያው ኢትዮጵያ የሚበላ ነው። ግን አንዳንድ አዳዲስ አታክልቶች ይኖራሉ። ዶሮ እንደ ኢትዮጵያ ምናምን ላይሆን ይችላል ማለት ስጋው እንደ ኢትዮጵያ አይደለም፣ አንድ አይደለም ከኢትዮጵያው ጋር ማለት ነው። እሱ ሌላ መስሏችሁ እናንተ አልበላም እንዳትሉ ማለት ነው። ስለዚህ ማንኛውም ነገር አልወድም እንዳትሉ፣ ተቀበሉ። ዝም ብላችሁ ተቀበሉ።
ሁለተኛ ነገር ደግሞ ምላችሁ መሰሩ ነገር ወይም የምታሳያችሁ ነገር ትኩረት አድርጋችሁ መያዝ አለባችሁ። አይምሯችሁ ላይ በትኩረት መያዝ አለባችሁ። ትላንት ይሄን ነግራኝ ነበረ ብለሽ በደንብ አይምሮሽ ውስጥ ማስቀመጥ አለብሽ። መርሳት የለብሽም ማለት ነው። በዛ ሰዓት ጎበዝ ትሆኛለሽ፣ እሷም ትወድሻለች ማለት ነው። እና መፋጠጥ ጥሩ አይደለም ከነሱ ጋር። ሁሉ ነገር አንቺ ያላጠፋሽውንም አጠፋሽ ስትልሽ እሺ ነው ማለት አለብሽ። ይቅርታ ነው ማለት አለብሽ። አንቺ ያላረግሽውን ማለት ነው። በፍጹም ያላየሽውንም ማለት ነው። በቃ ይቅርታ፣ በቃ ይቅርታ ማለት አለ። ያጠፋሽ ነገር ደግሞ በግልጽ መናገር አለብሽ። መደበቅ የለብሽም ማለት ነው። አይወዱም እነሱ ውሸት ስለማይወዱ ማለት ነው። ከነገርሻቸው ይሄ ስብር ያለ ይሄ አበላሽቻለሁ ካልሻት ዝም ነው የምትልሽ። እውነት ግን ደብቀሽ እሷ በደረሰችበት ሰዓት ከሆነ በጣም ለአንቺ ጥሩ አይደለም። ታማኝነትሽ አይኖርሽም ማለት ነው። እና እህቶቼ እንደዛ ነው እላችኋለሁ። አዲስ የምትመጡ እባካችሁ በደላላ አትጀምሩ። እስቲ ደላላ ስራ ይፍታ። ኢትዮጵያ ላይ እኮ ፈታ ብሎ የሚኖረው በህዝብ ገንዘብ የመሬት እያስያዝን በሬ የቤት ከብት እየሸጥን መተን እንትን ምንለው የቤት ንብረት ተሽጦ እንዳለ የሚሰጣቸው እኮ ያለምንም ስራቸው ነው። ስለዚህ በደላላ አትምጡ፣ ደላላ አትጀምሩ። ኤጀንሲ ጠይቁ። ቦሌ አሉ፣ ወደ 22 አሉ። በጣም ብዙ ኤጀንሲዎች አሉ፣ ኤምባሲዎች ማለት ነው። እና ሰው ጠይቁ፣ የሚነግራችሁ አይጠፋም መቼም። ኢትዮጵያ ላይ መንገድ ላይ ማንም ሰው ይሄ እንዴት ነው ብትሉት ይነግራችኋል። እንኳን እሱን ሰው እንኳን ያውቃሉ፣ እንኳን እንደዚህ አይነት ትልቅ ድርጅቶች ማለት ነው። እና ልደታም አሉ። ወደ ምን መሰላችሁ ልደታ የት ነበር የተባለው? እና ብዙ ቦታ አሉ። ፈልጋችሁ ጠይቃችሁ ሰውን በዛ ነው መጀመሪያ ያለባችሁ እንጂ በደላላ ፓስፖርት ከሰጠሽ ሁለተኛ ልትቀበይ አይሰጥሽም። ለምን? ብዙ ነገሮች እንትን ይሉሻል፣ ያንገላታሻል። መልሼ ልቀበል ብትይ ማለት ነው አይሰጥሽም። ስለዚህ በደላላ አትጀምሪ። ይቅርታ እንግዲህ